ድቡሻ ወጋ በዓለም አቀፍ ደረጃ የሰው ልጆች ወካይ ቅርስ ሆኖ በዩኔስኮ እንዲመዘገብ የጋሞ ዞን አስተዳደር፣ የአርባ ምንጭ ዩኒቨርሲቲ፣ የደቡብ ኢትዮጵያ ክልል ቱሪዝም ቢሮ፣ የኢትዮጵያ ቅርስ ጥበቃ ባለስልጣንና ሌሎች ባለድርሻ አካላት ርብርብ እያደረጉ መሆናቸው ይታወቃል። በጉዳዩ ዙሪያ ከድቡሻ ሚዲያ ኔትወርክ ጋር ቆይታ ያደረጉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ድቡሻ ወጋን በዩኔስኮ ለማስመዝገብ አስፈላጊ መረጃዎችን የማጠናቀር ስራ በጋሞ ዞን አስተዳደር በኩል ተጠናቆ ለኢትዮጵያ ቅርስ ጥበቃ ባለስልጣን መተላለፉን ገልጸዋል። የድቡሻ ወጋ በዩኔስኮ ለማስመዝገብ የተጀመረው ሂደት አሁን 3ኛ ዓመት ላይ ነው የምንገኘው። ከተጀመረ 3ኛ ዓመት 2015 ላይ ነው የጀመረው። በአሁኑ ሰዓት ከዞኑ እና ከክልሉ ቱሪዝም ቢሮ ጋር ከአርባ ምንጭ ዩኒቨርሲቲ ጋር የምንሰራው ስራ በአጠቃላይ ተጠቃሏል። ስራው ትናንትና በነበረ መድረክ የቅድመ ቫሊዴሽን የምንለው ስራ ጨርሰናል። ምንድነው ለዩኔስኮ የሚቀርቡ ሰነዶች፣ ፊልሞች፣ የጽሁፍ ይዘት ላይ በጋራ ቁጭ ብለን በጋራ ያየንበትና አሁን ድቡሻ ወጋ ከጋሞ ዞን አልፎ የብሔራዊ ቅርስ የመሆን ጉዳይ ሰርቲፋይ የማድረግ ሂደት ነው የቀረው። ኦሬዲ በዞን ደረጃ ያለው ነገር አልቆ ተጠናቆ ለቅርስ ጥበቃ ባለስልጣን ተላልፏል። ይሄ ማለት ቀጥሎ ቅርስ ጥበቃ ባለስልጣን ህጋዊ ሰውነት ሰርቲፊኬት ድቡሻ ወጋ የኢትዮጵያ ብሔራዊ ቅርስ ነው የሚለውን ሰርቲፊኬት ነው የሚሰጡን። ከዛ በኋላ ኔክስት ያለውን ደግሞ ቅርስ ጥበቃ ባለስልጣን ነው የሚያስከደው። ስለዚህ በጥሩ ሂደት ላይ ነው የሚገኘው ማለት ነው። ድቡሻ ወጋ የሚከናወንባቸውን ስፍራዎች በጂፒኤስ ቴክኖሎጂ የማመላከት ስራ መሰራቱን የገለጹት ዋና አስተዳዳሪው ድቡሻ ወጋ የሚከናወንባቸውን ቦታዎች መጠበቅ ከህብረተሰቡ የሚጠበቅ መሆኑን አመላክተዋል። ድቡሻ የምንለው ቦታዎቹ የሚዳሰሱ ናቸው። ወጋው ስርዓት ነው። ወጋው ስርዓት ነው፣ የማይዳሰስ ነው። ስለዚህ በአካባቢያችን ያሉ የድቡሻ ስርዓት የሚካሄድባቸው ቦታዎችንም በጥንቃቄ ህዝቡ መያዝ አለበት። በቀላሉ የማይዳሰስ ቅርስ ሲመዘገብ ከዩኔስኮ ሰዎች እዚህ መጥተው አይደለም የቀረቡ ነገሮችን ነው የሚገመገሙትና በአሁኑ የድቡሻ ቦታዎቹ የት ናቸው የሚለውን ይሄን በጎግል አድርጎ ማግኘት እንዲችሉ እነዚህን ከጂፒኤስ ከአርባ ምንጭ ዩኒቨርሲቲ ጋር በመሆን እነዚህ ቦታዎቹ ተመላክቷል። በቀላሉ አክሰስ ማድረግ እንዲቻል ማለት ነው። ስለዚህ በርካታ ስራዎች ተሰርተዋል። አሁን ከዚህ በኋላ በትዕግስት መጠበቅና ውጤቱን ደግሞ በጋራ ሰለብሬት የምናደርገው ነው የሚሆነው። ድቡሻ ወጋን በሰው ልጆች ወካይ ቅርስነት ለማስመዝገብ የተጀመረው ስራ ከግብ እንዲደርስ አስፈላጊው ክትትል እንደሚደረግም ዋና አስተዳዳሪው አመላክተዋል።